ሰላም ለእናንተ ይሁን ተመልካቾቻችን። በየጊዜው ይህንን አገልግሎት እንድናቀርብ እግዚአብሔር እድሉን ሰጥቶን ዛሬም ደግሞ ከእናንተ ጋራ የእግዚአብሔርን ቃል ለመካፈል መጥቻለሁ። የእግዚአብሔርን ቃል እንካፈላለን። ዛሬ የምንካፈልበት ርዕስ እውነተኛ ጨውነት በሚል ርዕስ ነው ማካፈላችሁ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 16 ያለውን እንማማራለን። እንግዲህ አገልግሎታችንን በተመለከተ በተለያዩ ጊዜያቶች የምትሰጡን ልዩ ልዩ አስተያየቶች ይጠቅሙናልና የምትሰጡንን አስተያየቶች ገንቢ የሆኑ አስተያየቶቻችሁን በመስጠት እንድትቀጥሉ፣ ሐሳባችሁን እንድትገልጹልን፣ ጥያቄዎቻችሁንም ደግሞ እንድትልኩልን በአክብሮት እጠይቃለሁ። ከስር በምታዩት አድራሻዎቻችን አማካኝነት ጥያቄም ሐሳብም ካላችሁ መላክ ትችላላችሁ። አስቀድመን እግዚአብሔር ዛሬ ቃሉን እንዲያስተምረን እንጸልይ። አቤቱ አምላካችን እግዚአብሔር ይህንን ቀን የሰጠህን አንተ ነህ። በሰጠህም በዚህ ቀን ደግሞ ወደ አንተ እንመጣለን። ቃልህን ለሕዝብ የምታስተምር በቃልህ አማካኝነት ሕዝብን የምትፈውስ የምትናገር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በዚህ ስፍራ ሆነ ለሚመለከቱ ለሚሰሙ በየአቅጣጫውና በየስፍራው ላሉ ወገኖች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት በየትኛውም ቦታ ሆነው ይህንን ቃልን ለሚሰሙ ሰዎች ዛሬ በዚህ ቃል ውስጥ ያንተን እውነት እንድታካፍላቸው፣ ያንተን እውነት እንድታሰማቸው፣ በቃልህ አማካኝነት ሕይወታቸው እንዲዳሰስ፣ ሕይወታቸው እንዲነካ፣ በቃልህ አማካኝነት እግዚአብሔር አባትና አምላክ ሆይ አካሄዳችንን፣ ሕይወታችንን፣ እርምጃዎቻችንን እንድታጠራ ጌታ እግዚአብሔር ሆይ የተወለድንበትን መንፈሳዊ ዓላማ ማከናወንና መፈጸም እንድንችል የልብህ ሐሳብና ፈቃድ በሕይወታችን ውስጥ ሳይከለከል እንዲከናወን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ ጌታ ሆይ አንተ ታስፈልገናለህ። አቅማችን አንተ ነህ፣ ብቃታችን አንተ ነህ፣ ጉልበታችን አንተ ነህ። ያለ አንተ ምንም ነገር ማድረግ አንችልምና በዚህ ጊዜና በዚህ ሰዓት በሕይወታችን ውስጥ እውነተኛ ጨውነት ምን እንደሆነ እንድንረዳ ማስተዋል የምንችልበትን መንፈስ፣ ማስተዋል የምንችልበትን እግዚአብሔር ሆይ አቅም በመንፈስ ቅዱስ አማካኝነት ለእያንዳንዳችን እንድትሰጠን፣ ቤተ ክርስቲያን እንድታነቃ፣ ቅዱሳን እንድታነቃ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጊዜውን ሁሉ ባርክልን፣ ለስምህ ክብር ይሆን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በተለያዩ ጊዜያቶች የእግዚአብሔርን ቃል ከእናንተ ጋር እየተማማርን ቆይተናል። ዛሬ ደግሞ በማቴዎስ ወንጌል ምዕራፍ 5 ከ1 ጀምሮ እስከ 16 ያለውን ክፍል አብረን እናንብብና በዚያ መሰረት የእግዚአብሔርን ቃል እንማራለን። እንደዚህ ይላል። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታልና።
የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ እያለ ጌታችን ኢየሱስ ክርስቶስ ይናገራል። እና በዚህ ክፍል ውስጥ የሚያስተምረው የጌታችን ኢየሱስ ክርስቶስ የመጀመሪያው ትምህርት ነው። በዚህ ክፍል ውስጥ የምናየው በተለይም ደግሞ ከምዕራፍ 5 እስከ ምዕራፍ 7 ያለው የተራራው ስብከት በመባል የሚታወቀው ነው። እና ጌታችን ኢየሱስ ክርስቶስ ይሄንን ሐሳብ ሲጠቀልለው ምን ብሎ ነው የሚናገረው? የሰማዩ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ እያለ ይናገራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እግዚአብሔርን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እና ከዛ በፊት ሁለት ምሳሌዎችን ያስቀምጣል። የመጀመሪያው ምሳሌ ምንድነው? እናንተ የዓለም ብርሃን ናችሁ አለ። ከዚያ ሁለተኛው ደግሞ እናንተ የምድር ጨው ናችሁ አለ። ስለዚህ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ የሚለውን ሐሳብ ይሰጥና ምን ይላል? በተራራ ላይ ያለች ከተማ ፈጽሞ ልትሰወር አትችልም፣ ለሁሉ የተገለጠች ናት አለ። በመቀጠል ደግሞ ምን አለ? የትኛውም አይነት ሰው መብራትን አብርቶ ኩራዝን አብርቶ ከአልጋ በታች አያስቀምጠው። ኩራዝን ካበራ በኋላ ከዕንቅብ በታች ሰውሮ አያስቀምጠውም። ነገር ግን ሁሉም ሰው ይጠቀምበት ዘንድ ለሁሉ ያበራ ዘንድ ያንን መብራት የበራውን መብራት በመቅረዝ ላይ ይቀመጣል ብሎ ጌታ ኢየሱስ ክርስቶስ ይናገራል። እና እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። ብርሃን ደግሞ በተራራ ላይ ያለ ከተማ እንደማይሰወር ሁሉ የበራ መብራት ከአልጋ በታች እንደማይቀመጥ ተሰውሮ እንደማይቀመጥ ሁሉ እናንተ ለሰው ሁሉ የምትታዩ ብርሃን ናችሁ። ስለዚህ ልትሰወሩ አትችሉም ብሎ ገና ደቀ መዛሙርቱን ለአገልግሎት በለየበት ወቅት ይህንን ትምህርት ጌታችን ኢየሱስ ክርስቶስ ያስተምራቸዋል። እና እነዚህ ደቀ መዛሙርት ይሄንን የመጀመሪያ የጌታ ኢየሱስ ክርስቶስን አስተምህሮ ለብቻቸው ለይቶ ሲያስተምራቸው እናያለን። ይሰማሉ፣ ይከታተላሉ። እንግዲህ እነዚህ ደቀ መዛሙርት የጌታችን ኢየሱስ ክርስቶስ የስነ ምግባር አስተምህሮ እንደገና ደግሞ ሞራላቸውን ስነ ምግባራቸውን የሚጠብቁበትን ከዚያም አልፎ ደግሞ መንፈሳዊ የሆኑ አገልግሎታቸው በእግዚአብሔር መንግሥት ውስጥ ያለ አገልግሎታቸው በመልካም ሥራ መገለጥ እንዳለበት አንዱና የመጀመሪያው እንደሆነ ይናገራቸዋልና ይሄ ብርሃንን የሚያሳይ መልካም ሥራ ምንድን ነው?
ጨውነትን የሚገልጥ መልካም ሥራ ምን እንደሆነ ምስጢሩን ይነግራቸዋል። በሰማይ ያለው አባታችሁ እግዚአብሔር እንዲከበር፣ በሰማይ ያለው አባታችሁ እግዚአብሔር ክቡር እንዲሆን እንዲመሰገን፣ በሰማይ ያለው አባታችሁ እግዚአብሔር እንዲከበር ብርሃናችሁ በሰው ሁሉ ፊት ይብራ ያለበት ሐሳብ ከዚህ ከመልካም ሥራ ጋር የተያያዘ ነው እና መልካም ሥራ ምንድን ነው? በዚህ መልካም ሥራ ሰዎች ሁሉ ያውቋቸዋል ብሎ ገና አገልግሎታቸውን ሳይጀምሩ ያስተማረው ትምህርት ምን እንደሆነ የምናገኘው ምዕራፍ 5 ከቁጥር 3 ጀምሮ እስከ 16 ባለው ክፍል ውስጥ እናገኘዋለን። ደጋግሞ ነው የሚላቸው፣ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ እያለ እነሱ የዓለም ብርሃን የምድር ጨው እንደሆኑ ጌታችን ኢየሱስ ክርስቶስ ያስተምራቸዋል። እና ይህን ክፍል ሳጠናው ይህን ክፍል ሳነብ በተለይም ደግሞ የጌታችን ኢየሱስ ክርስቶስ አገልግሎት ጅማሮ እና የሙሴ አገልግሎት ጅማሮ የሚመሳሰልበት ነገር እንዳለ እረዳለሁ። እንደምታውቁት ሙሴ አገልግሎቱን ከመጀመሩ በፊት በመጀመሪያ ሙሴ የተወለደው በግብፅ ሀገር ነው እና የተወለደው ደግሞ በባርነት ውስጥ ካሉ ቤተሰቦቹ ነው የተወለደው እና በዚህ ባርነት ውስጥ እያሉ ነው ሙሴ የተወለደው። ከባርነቱ ብዛት የተነሳ ካለባቸው ችግር የተነሳ ልጆች እየበዙ ስለመጡ እስራኤላውያን እየበዙ ስለመጡ የግብፅ ንጉሥ ፈርዖን በፍጹም እነዚህ እስራኤላውያን መብዛት የለባቸውም ብሎ ከ2 ዓመት በታች የሆኑ ሕፃናትን ያስገደለበት እንደገናም ደግሞ ልጆች እንዳይወለዱ ወንዶች እንዳይወለዱ ሴቶችን በየአካባቢው እየሄደ ያገደበት እንዳትወልዱ ይሄ ከተወለደ ግን እንዲገደል እያለ በአዋጅ ያስነገረበት ጊዜ ነበረ። ከዚህ የተነሳ ሙሴ በዚህ ስቃይ ውስጥ ያሉ ቤተሰቦቹ እንዳይጠፋ ስላሰቡ በቅርጫት አድርገው እንዴት አድርገው እንዳስመለጡት እንዴት ብሎ እግዚአብሔር በጥበቡ በዚህ ፈርዖን ቤት እንዳሳደገው እናውቃለን። እና ይሄ ወቅት ይሄ ጊዜ እስራኤላውያን በዚህ ጭንቅ ውስጥ እያሉ ፈርዖን ሕዝቡን እያስጨነቀ ባለበት በጭንቅ ሰዓት ነበረ ሙሴ ለእግዚአብሔር ዓላማ ለእግዚአብሔር ሐሳብ የእግዚአብሔርን ዓላማ ለማስፈጸም የተወለደው። በዚህ መከራ ውስጥና ፈተና ውስጥ ያሉትን የሕዝቡን ጩኸት እግዚአብሔር ሰምቶ ሕዝቡን ከስቃይና ከሰቆቃ የሚታደግ ሰው መምጣት ነበረበትና እግዚአብሔር አምላክ ሙሴን እንዴት አድርጎ እንዳሳደገው እንማራለን። አያችሁ፣ እግዚአብሔር አምላክ በሰው ሐሳብና በሰው ዕቅድ አይደለም የሚመራው። ነገር ግን የእግዚአብሔር ዓላማና ዕቅድ እንደ ሰው ስላልሆነ በጭንቀት ውስጥ ያለውን ሕዝብ ሊታደግ፣ በመከራ ውስጥ ያለውን ሕዝብ ሊታደግ በጥበቡ በኪነ ጥበቡ አማካኝነት ሙሴ ሲወለድ እናያለን። እና ሕዝቡ ተጨንቋል። ከጭንቀት ውስጥ ግን እግዚአብሔር ታምራትን አድርጎ ይህ ብላቴና ተወልዶ በፈርዖን ቤት ሲያድግ እናየዋለን። እና በዚያ ወቅት እድሜያቸው ከ2 ዓመት በታች የሆኑ ሕፃናት ሁሉ የሚገደሉበት ሙሴ ግን ያመለጠበት ወቅት ነበረ። ጭቃ የሚያቦኩበት ጡብ እየሰሩ የሚገነቡበት ስቃይና ሰቆቃ ውስጥ የነበሩበት ጊዜ ነበረ። በተለይም ዘጸአት ምዕራፍ 2 ስናነብ ይህን እናገኛለን። እና ሙሴ ካደገም በኋላ ደግሞ በሚዲያም ምድረ በዳ ከብቶችን በማገድ ከብቶችን በማሰማራት ይጠብቅ ነበረ። በዚያ በሚዲያም ምድረ በዳ ውስጥ ግን በጣም የሚገርመው ነገር እግዚአብሔር ጥበብን ስለሰጠው
እግዚአብሔር ሁኔታዎችን ስላመቻቸ ዘጸአት ምዕራፍ 3 እና 4 በመናነብበት ወቅት እግዚአብሔር በዚያ ምድረ በዳ ውስጥ ያሳድገው ነበር። እግዚአብሔር በዚያ ምድረ በዳ ውስጥ ሊገናኘው ሁኔታዎችን አመቻችቶ ነበር። ከዚያም በኋላ በዚያ ምድረ በዳ ውስጥ እያለ ነው እግዚአብሔር በቁጥቋጦ ውስጥ በእሳት ነበልባል ተገልጦ ሙሴን የተገናኘው የተናገረው። ይሄ በፈርዖን እጅ ውስጥ ያለ በፈርዖን ግዛት ውስጥ ያለ ሕዝቤን ትታደግ ዘንድ ነፃ ታወጣ ዘንድ እፈልግሃለሁ ብሎ እግዚአብሔር ሙሴን ተገልጦ ሲናገረው እናያለና የሕዝቤን ጩኸት ለመታደግ አንተ ተመርጠሃል፣ የሕዝቤን ጩኸት ለመታደግ አንተ ትፈልጋለህ ብሎ እግዚአብሔር ሙሴን ለዚህ የከበረ ዓላማ ከጭንቀት ነፃ ለማውጣት ሕዝቡ ካለበት ሰቆቃ ነፃ ለማውጣት ከመከራ ሕዝቡን ነፃ ለማውጣት ሙሴን ሲጠቀመው እናያለን። ከዚያም በኋላ ሙሴ እግዚአብሔር ከተገለጠለት በኋላ የእግዚአብሔርን መልእክት ሰምቶ የእግዚአብሔርን ዓላማ ይዞ ሲወጣ ከዚያም በኋላ ደግሞ ፊት ለፊት ሲጋፈጥ እናያለን እና ሙሴ 40 ዓመት ሙሉ በምድረ በዳ ቆይቷል። ከዚያም በኋላ የእግዚአብሔርን መልእክት ለሕዝቡ ይዞ ሲመጣ እናያለን። ከባርነት ነፃ ለማውጣት ከፈርዖን እጅ ነፃ ለማውጣት እግዚአብሔር ሙሴን አሰልጥኖት ነበር። 40 ዓመት ሙሉ በምድረ በዳ ተገለጠለት፣ በምድረ በዳ አሰለጠነው፣ በምድረ በዳ አስተማረው። በምድረ በዳ ውስጥ አካሄዱንና ጥበቡን በሙሴ ሕይወት ውስጥ እግዚአብሔር ሲሞላ እናያለን። ይሄ ብቻ ሳይሆን ሕዝቡን ካለበት ከምድረ በዳም ካወጣ በኋላ በሲና ተራራ እግዚአብሔር ተገልጦ ሕዝቡ የሚመራበትን መመሪያ ሕግጋቱን ጽላቱን ለሙሴ ሲሰጠው ዘዳግም ምዕራፍ 9 ላይ እናገኛለን። የነዚህ ሕግጋት ኮንቴንት ወይም ደግሞ ይዘቱ ደግሞ ምን እንደሆነ ዘጸአት ምዕራፍ 20 ላይ ስናነብ እናገኛለን። ታዲያ በሲና ተራራ የተቀበለው መመሪያ በሲና ተራራ እግዚአብሔር የሰጠውን ሕግጋት ለሕዝቡ ሳያቋርጥ ሙሴ ሲያስተምራቸው እናያለን። ሕጉን ሙሴ አስተማረ። ሕጉን ከእግዚአብሔር ተቀበለ። ሕጉን ለሕዝቡ አስተላለፈ። ዘኍልቍ ምዕራፍ 12 ቁጥር 3 ይሄንን እናገኛለን። ልክ እንደ ሙሴ ጌታችን ኢየሱስ ክርስቶስ ያለፈበት መንገድ ተመሳሳይ ነው። ኢየሱስ ክርስቶስ ደግሞ በመጣበት ወቅት ይሄን ክፍል በተለይም ደግሞ ማቴዎስ ምዕራፍ 5 ከቁጥር 1 ጀምሮ እስከ 16 ያለውን ከማንሳቴ በፊት ትንሽ ለጌታችን ኢየሱስ ክርስቶስ አመጣጥና ከሙሴ ጋር እንዴት እንደሚመሳሰል ትንሽ ነገር ላንሳ። ኢየሱስ ክርስቶስ በመጣበት ወቅት እስራኤላውያን በሮማውያን ግዛት ውስጥ በስቃይ ነበሩ። ማቴዎስ ወንጌል ምዕራፍ 2 ስናነብ ይህን እናገኛለን። ከዛ ጌታችን ኢየሱስ ክርስቶስ በቤተልሔም ይሁዳ እንደተወለደ እናውቃለን። ልክ የእስራኤል ሕዝብ በሙሴ ዘመን በፈርዖን ባርነት ውስጥ እንደነበሩ ሁሉ በጌታችን በኢየሱስ ክርስቶስ ወቅት ደግሞ ሄሮዶስ በነበረበት ሰዓት ሕዝቡ በሮማውያን ግዛት ውስጥ በስቃይ እንደነበሩ እንማራለን። ልክ ፈርዖን በምዕራፍ 2 እና 3 ላይ ሕፃናቱን አስገድሎ እንደከለከለና ሕፃናት ወንዶች እንዳይወለዱ እንዳደረገ ሁሉ ሄሮዶስ ጋር ስንመጣ ደግሞ የአይሁድ ንጉሥ ኢየሱስ ክርስቶስ በተወለደበት ወቅት ሄሮዶስ ከ2 ዓመት በታች የሆኑ ሕፃናትን ለማስገደል ሲነሳ እናያለን። ከዚያም በኋላ ጌታችን ኢየሱስ ክርስቶስ 30 ዓመት ሙሉ በምድረ በዳ ከሰይጣን ጋር እየተፈተነ ከቆየ በኋላ ምዕራፍ 4 ከቁጥር 1 እስከ 11 ስናነብ ይሄንን ሐሳብ እናገኛለን። ጌታ ኢየሱስ ክርስቶስ እንዴት አድርጎ በዚያ ስፍራ እንዴት አድርጎ 40 ቀንና 40 ሌሊት በምድረ በዳ እየጾመ እንደተፈተነና እንዳለፈ እናያለን። ምዕራፍ 4 ቁጥር 1 እና 2 እንዲህ ይላል። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ
መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው እያለ ይቀጥላል። ስለዚህ ጌታችን ኢየሱስ ክርስቶስ 30 ዓመት ከሞላ በኋላ በዲያብሎስ 40 ቀንና 40 ሌሊት ሊፈተን እንደሄደ ከሙሴ ጋራ የሚያያዝ ነገር እንዳለው እናያለን። እና ይሄን 30 ዓመት በሙሉ እግዚአብሔር ጌታችን ኢየሱስ ክርስቶስን በብዙ መንገድ ያስተማረ ከእግዚአብሔር ዘንድ የተቀበለውን እውነት ከቤተሰቦቹ ጋር በመሆን እንዴት እንዳሳለፈ እናያለን። ይሄ 30 ዓመት ከተጠናቀቀ በኋላ ግን 40 ቀንና ሌሊት በሰይጣን እየተፈተነ እንደቆየ በመጨረሻም ደግሞ ሰይጣን ፊት ለፊት መጥቶ እነዚህንና እነዛን ብታደርግ እያለ ሲፈትነው እናያለን። ከዚያም በኋላ ይሄ የ40 ቀንና ሌሊት ፈተናው ከተጠናቀቀ በኋላ ወደ ዮርዳኖስ መጥቶ በዮሐንስ ተጠመቀ እና በዮሐንስ አማካኝነት ኢየሱስ ክርስቶስ የተጠመቀው የኃጢአት የበደል ጉዳይ ኖሮበት ሳይሆን የአይሁድን ሥርዓት ለመፈጸም ብሎ ነው ያንን ያደረገው። ኢየሱስ ኃጢአተኛ አይደለም። ኢየሱስ በደለኛም አልነበረም። ኃጢአት ኖሮበትም አይደለም። ነገር ግን በአይሁድ ባህልና ሥርዓት መሰረት ሥርዓቱን የማንጻት ሥርዓቱን ተከትሎ ያንን ለመፈጸም እንዳደረገ እንማራለን። እና እየተጠመቀ ሳለ ዮሐንስ ቀድሞ መንገድን አዘጋጅ ስለነበረ መጽሐፍ ቅዱሳችን ሲናገር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ዮሐንስ ሲሰብክ እንደቆየ እናያለን። ታዲያ ጌታችን ኢየሱስ ክርስቶስ ይህንን የጥምቀት ሥርዓት በሚፈጽምበት ወቅት ከእግዚአብሔር አምላክ ዘንድ መልእክት እንደመጣ እናያለን። በእርሱ ደስ የሚለኝ ልጄ ይህ ነውና እርሱን ስሙት ብሎ እግዚአብሔር ከሰማይ መልእክትን ሲናገር ሲያስተላልፍ እናያለን። ሁሉም እንዲሰሙት የተገባ ስለነበረ የምወደው ልጄ እርሱ ነውና እርሱን ስሙት ብሎ እግዚአብሔር አምላክ በርግብ አምሳል በመንፈስ ቅዱስ ኃይል ሲገለጥና ሲመጣ እናገኛለን። ሰማያት ተከፍተው ይሄ ሆኗል። ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ይሄንን እናገኛለን። እንግዲህ ይሄንን ትምህርት በቀጣዩ ሳምንት ትምህርታችን እንቀጥለዋለን። እግዚአብሔር ቢፈቅድና ቢያኖርን ደግሞ ይሄንን ትምህርት እውነተኛ ጨውነት የሚለውን ትምህርት በሰፊው እግዚአብሔር የሰጠኝን ከናንተ ጋር ለመካፈል ዝግጁ ነኝ። እግዚአብሔር ቢፈቅድና ብንኖር በሚቀጥለው ሳምንት ኢየሱስ ክርስቶስ እውነተኛ ጨው ናችሁ ለምን አላቸው? ኢየሱስ ክርስቶስ እውነተኛ ብርሃን ለምን አላቸው? ምክንያቱ ምንድነው? እንዴት ነው እውነተኛ ጨውነት፣ እንዴት ነው እውነተኛ ብርሃን መሆን የሚቻለው የሚለውን እንማማራለን። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሕይወታችሁን ይባርክ። እግዚአብሔር መውጣት መግባታችሁን ይባርክ። ተባረኩልኝ። መልካም ቆይታ። አሜን።